ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለአቡነ አረጋዊ ወርሃዊ መታሰቢያ በዓል አደረሰን አደረሳችሁ። እንዴት ናችሁ ተወዳጆች? እንግዲህ አንዳንዶቻችሁ በጠዋት የላካላችሁልኝ ፎቶ አለ፣ የቪዲዮ ማረጃ አለ። በዛ ዙሪያ መልስ ጣለው። ወንድማችን ተመስገን በሰራው ቪዲዮ መሰረት ይህ ንግግር ለአንተ ይመጥናል ወይ፣ በእውነትስ በዚህ ሁኔታ ውስጥ አልፈሃል ወይ የሚል ሀሳብ አንስታችኋል። በሱ መልስ ሰጣለሁ። እንደገና ደግሞ ያው ትዙ ወደ ፕሮቴስታንቱ አዳራሻውን ብቅ እያለ እየተናገረ ነው። ግን የሚፋለስ መጽሐፍ ቅዱስን አያውቅም ብዬ መሟገትበትን ጽኑ ሀሳብ አለ። እንዴት ናችሁ ተወዳጆች? እንግዲህ የምራግብ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ። ሪያክቶች ከዚህ በኋላ በጣም እናበዛለን። ለእውነት ነው የምንቆመው፣ በእውነት ለመናገር ለእውነት ነው የምንቆመው። በስተመጨረሻ እንግዲህ ደግሞ አንድ የፕሮቴስታንት ቪዲዮ አሳይቻችሁ እጨርሳለሁ ማለት ነው እና ወዴት እየተኬደ እንዳለ ማለት ነው። እንግዲህ ተወዳጆች አሁን ቀጥታ አባታችን ወደሚናገሩት ቃል እንሂድ። ምክንያቱም የእግዚአብሔር ቃል ያነጻል፣ የእግዚአብሔር ቃል ይቀድሳል፣ የእግዚአብሔር ቃል ብርታት ይሆናልና እስኪ አባታችንን የአባ ገብረ ኪዳንን አንድ ኃይለ ቃል ተይዘው ተነስቶ በአንድ ቦታ አስተምረው እንደገና ሰው የሚለው ማለት አማኝ ማለት ክርስቲያን ማለት ምን መሆን እንዳለበት እንስማና እንመለሳል። ሁላችሁም እንግዲህ ላይክ አድርጉ ብያለሁ። መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። ክርስትና ድራማ አይደለም፣ የሚያነጻን መድኃኒዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። ምን እንዲያደርግልን ነው የምንፈልገው? እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። ሁላችንም አሁን ንጹህ ለባብሰን አንዲት ጭቃ እንኳን ስንራመድ ሲረጨን ወይኔ ልብስ ቆሸሸ፣ ወይኔ በጭቃ እግሩ ጨርቃችንን የነካ ሰው ካለ ህሊናችንን ማን ያንሳው? እውነቴን ነው። ሰው መስለን እየዋልን እንደ አውሬ ስንባክል የሚያድረውን ህሊናችን ማን ይመልስ? ሰላም የሌለውን ልባችን ማን ይመልስ? የረከሰውን አይምሯችን ማን ይቀድሰው? የሚቀድሰን መድኃኒዓለም ብቻ ነው። የሚያስተካክለን የእሱ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ሊያነጻን ይችላል። ሁላችንም ረክሰናል። መቀደስ አለብን፣ መመለስ አለብን። ክርስትና ድራማ አይደለም። አይምሯችን መስተካከል አለበት። ተንኮላችንን መተው አለብን። የሚያነጻን መድኃኒዓለም ነው። የምንነጻው ደግሞ ማረድ ብለን ንስሐ ገብተን ስጋውን ደግሞ ስንቀበል ነው። እየተሰበሰብን እንደ ክምር ብንናድ ምህረት አናገኝም። ደሙን አፍሷል፣ ስጋውን ቆርሷል፣ ዘመንን ባርኮ ሰጥቶናል። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ መድኃኒዓለም እንዲያነጻን ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ወይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባቢኩም ዋኮ አልባሲኩም። ልብሳችሁን ሳይሆን ልባችሁን ቅደዱት። ቃሌው ያሰማልን አባታችን። እንግዲህ ጻድቅ ወደ ራሱ ይመለከታል፣
እና እያንዳንዱን ነገር እንግዲህ እኛ በየቱ ጋር ነው ያለነው የሚለውን ነገር ሁላችንም እንድንመረምር ይሁን እና ወይ ነገር ይህን ሐሳብ ይህን ትምህርት ያቀረብኩት በእውነት ለመናገር ማንም ሰው ላይ ለመፍረድ አይደለም። ሰሞኑን እንግዲህ በሐሳብ ልልና እኔ የማምን ሰው ነኝ። በሐሳብ ልልና ሎዛ ሚዲያ የሚባል የሚያደርጋቸውን ነገሮች ልክ አይደሉም ብዬ እናገራለሁ። ይሄን ደግሞ የምናገረው ከክፋት አይደለም። ከሚያደርጋቸው ከመጽሐፉ ህትመት ከሚያደርጋቸው ኢቨንቶች አንስተን እየተናገርን አለ እና ልጆቹን ያስፈርማቸዋል እንደዚህ ያደርግና ከዛ በኋላ አርቲስቶቹንም ጭምር አድርጎ ከዛ በኋላ በመደራደር አንዳንድ ገቢ ማሰባሰቢያ ፕሮግራም ይሰራሉ ማለት ነው። እና እኔ ለዛውም የሎዛ ሚዲያ 100% ተቀበለ እንዲያሉ ብዬ ተናግሬ አላውቅም። ከዛም በላይ ሊቀበሉ ሊሰጣቸው ይችላል። ለነበረው ነገር ግን ጥያቄ ጠይቄያለሁ። ከልደተ ቃል ጋር በደንብ አውርተናል በዚህ ጉዳይ ላይ። ማንንም አስገድደን ተቀብለን አናውቅም። ምክንያቱም አንድ ሰው እንደዛ ብሎ የነበረ ከዛ በኋላ ጠየቁ መሰል ነገሮችን አንስተናል። ስለዚህ አሁን ይመስለኛል ይሄ ሚዲያ ሎዛ ሚዲያ አሁንም እንደ ልማዱ ድሬዳዋ ላይ አዘጋጀ። በነገራችን ላይ የሚያመጣው ገንዘብ የቤተክርስቲያን ከህዝብ ምእመኑ ነው። ለማን ነው? ለቤተክርስቲያን ነው። እዛ ጋር ግን የኮሚሽን ስራ ይሰራሉ ጠንከር ያለ። መቼም በዚህ ውጣ ውረድ ውስጥ ለአንተና ምሽትም እንደሰራሁት ዛሬ እነዚህ ሰዎች የሚተቸው ህዝብ ሁሉ ምናልባት በዛ በደንብ አልፎ የሰራ ሰው እንደሆነ ይታወቃል ማለት ነው። እንደው ጭምጡን ለማሳየት ስለፈለኩ ማለት ነው። እና እኔ ሎዛ ሚዲያን እየጠየቅኩት ያለሁት ለምሳሌ ፓስተር ጻድቁን አቀርቧል፣ ተሜን አቀርቦ ያውቃል። ተሜ 34 ዓመት ፓስተር ነበረ ምናምን ብሎ ጽፎ ነበረ። እንደዚህ የማስታወቂያ አድቨርታይዝመንት እውነት ከሌለበት ከሌሎቹ በምን እንሻላለን? ስለዚህ የልጁን አጠቃላይ ነገር ዲቴል አላውቀውም፣ እያንዳንዱ ነገር ተናግሬያለሁ። አካሄዱ ግን የዳንኤል ክብረት አይነት ነው ብዬ ደግሞም ሪሌሽንሺፑን ተሳቆ ነው እንጂ ዳንኤልን ቢያቀርበው ራሱ ደስታውን አይችልም። ይሄ የልብን መሻት ነው የምነግርህ ማለት ነው። በክፋትም አይደለም የምናገረው። እና እኔ በእውነት ለመናገር በድሬዳዋ ፕሮግራሙ ላይ እኔ ምንም የሰራሁት ፕሮግራም አልነበረም። ይሁንና ግን ወንድማችን ጸጋዬ ክፍሉ የድሬዳዋ ልጅ ስለሆነ ደብሩም ስለነበረ ስለ ፕሮግራሙ መርሃ ግብሩን በተመለከተ ሐሳብ ችሏል። በዛ ፕሮግራም ላይ ይሄው ሰውዬ የሎዛ ሚዲያ ባለቤት ምን ብሎ ይናገራል? ኡጋንዳ ተቀምጣችሁ ምናምን ብሎ ጠፈንጋችሁ ነበረ እንዴ የፖለቲካ ቋንቋ ተናገረ። እና እሱን ምን ያልሰማውኝም ማታ ነው የሰማሁት ማለት ነው። ከዛ እንግዲህ ሰውዬ እንደዚህ አይነት ንግግር ተናገረ። አንደኛ ማሳሰር ከቻለ ምን ችግር አለብኝ? በሐሳብ ልልና ግን ካመነ መሟገት እንችላለን። የሚያደርገው ነገር ቤተክርስቲያን እውቅና ሰጥተዋለች። ነገር ግን ገዳማቶችን ቤተክርስቲያን አሰራለሁ ብሎ የራሱን ቢዝነስ እያዋቀረበት ያለውን ኤክስትራ የሆነ የተለጠጠ አሳሰቡን ልክ አይደለም ብዬ ሐሳብ ችሬያለሁ። እና ከብዙ ነገር ጋር ብቻ ተያያዘ። በዚህ መሃል እንግዲህ ወንድማችን ተመስገን ይወጣና ምን ብሎ ይናገራል? ላሰማችሁ። የአጥንት ውስጥ ካንሰር፣ አንዳንዶች ደግሞ ኡጋንዳ ቁጭ ብላችሁ ለልጅ ዳይፐርና ወተት መግዣ እኔ ከኢትዮጵያ ብር እንደላኩልህ ማስረጃ ስላለኝ ያንዳንድ እነግርሃለሁ። አንተ የዩቱብ ጡረተኛ ብለቅላላ ማለት ነው። አንድ ቀን በቲክቶክ ተጠቅሜ አላውቅም። አንድ ቀን በዩቱብ ተጠቅሜ አላውቅም። አንተ ኡጋንዳ ቁጭ ብለህ እኮ ነው እኮ ለልጅ እኮ ወተት መላኪያ እኮ ወተት መግዣ ብር የላኩልህ የረገው እኔ ነኝ የረዳው። እኔ ተመስገን እባላለሁ። አቅም ያለኝ ሰው ባለ ሀብት ነኝ። ድህነት በህይወቴ አልፎ አያውቅም። ድህነት አልፎ አያውቅም። ለቃቃሉ ስለዚህ ከእንቅልፌ ስነሳ ይህ ቪዲዮ የተወሰኑ አንድ 7-8 ሰዎች ላኩልኝ፣ የቅርቤም ሰዎች ላኩልኝና ማታ ተመስገን ላይቭ ላይ ያለ ሰንበዲ ተመስገን ላይቭ ላይ ነው ምከረው ብለው ቴክስት አደረጉልኝ። ከዛ በኋላ እኔ ጉዴን አላውቅም እና ተመስገን ጋር ገብቼ
ከተመስገን ጋር ስገባ ተመስገን ቤት ተመስገን ዘግቶታል። ያው አንዳንድ ጊዜ እነዚህ ልጆችን ወጥ ገብቼ ውረዱ እንዲበሉ ይናገራሉ፣ ያከብሩኛል። ስገባ ግን ተመስገን አላገኘሁትም። ቀጥታ ግን ለተመስገን ደወልኩለት። ይሄን ታሪክ አላቅም። ይሄን ታሪክ እንዳወራ ምን እንዳወራ አላቅም። ስለዚህ ተሜ ተው ምናምን ብዬ ራሴ ምክር ወንድማዊ ምክሬ ነው እንግዲህ ከተመስገን ጋር የተለያየ ነው ማለት ነው። የራሴ ምክር ለደምረውም ለሱም ለሌሎቹም ለነልደተ ቃልም የቻልኩትን ምክር እለግሳለሁ። መካሪም ሆኜ አይደለም። ከዛ ጠዋት ይሄ ነገር ተነገረ። ይሄ ነገር እንግዲህ እንደደረሰኝ ደግሞ ተመስገን ጋር መልሼ ላኩለት። ከዛ በኋላ እንግዲህ ቪዲዮ ያቀናበረው ቤካ ነው፣ ፕሮቴስታንት የሆነ ልጅ ነው። ዞሮ በንዴትና በእንትን ጸጋዬን ለመናገር ያሰበው እንደሆነ ተረዳው። ግን አንዳንዱን ነገር ስትሰሙት ጸጋዬንም ለመናገር ያሰበው አይመስልም። በመጀመሪያ ደረጃ ለኔም ሆነ ለጸጋዬ እንግዲህ ጸጋዬንም ጠይቄዋለሁ። ጸጋዬ ምን ብሎ ለኔ ምንም ብር ልኮልኝ አያውቅም። በእርግጥ ፓምፐርስ እየተጠቀሙ ያሉት ልጆች የጸጋዬ ናቸው እና ወተት እየጠጡም ያሉ ልጆች የጸጋዬ ናቸው። ጸጋዬ ግን እንደዚህ አይነት ነገር ገንዘብ እንኳን አሰባስቡልኝ ያለበት ነገር አንድ ጊዜ ትዝ ይለኛል። ካሜራ ኢትዮጵያ እያለ እንደዚህ አይነት ነገር ጠይቋል። ተሰዶ እንኳን መጥቶ ማንም የት ነው ያለው እንደሌለ አውቃለሁ። ግን በራሱ ለፍቶ የሚተጋ ሰው ነው። ኢንጂነር ነው በሙያው። በነገራችን ላይ ከነ ቤተሰቡ ተሰዶ ነው ኢትዮጵያው ዛሬ የሚያቀብለንን ኢንፎርሜሽን ኢትዮጵያ ውስጥ ሆኖ መስራት አይችልም ነበር። የነ ከርቸሌ ነበር። ከርቸሌ ቢገባም ደግሞ ማንም የሚጠይቀው ሰው የለም። ጸጋዬ ይሄን በግልጽ ነው የምነግራችሁ። እና ተሜል በዚህ ያክል ለምን እና በፍጥነት እንግዲህ ይሄን ቪዲዮ ሰርተህ ልቀቅ ብዬ ወንድማዊ ምክሬን ተናገርኩኝ። እና በዚህ ያክልም መነጋገር ያለባችሁም አይመስለኝም። ከዛ በተረፈ ግን ለሆነ ክለብ ለምሳሌ ፈርማችኋል፣ በቃ ስሩ። ቤተክርስቲያን የሚጎዳ ነገር ከመጣ ትጠየቃላችሁ። ከዛ በተረፈ የሚከሷችሁ አብዛኞቹ ሰዎች በዚህ ሁኔታ ውስጥ ያለፉ ናቸው፣ የሰሩ ናቸው። እኛ ግን የተናገርነው ምንድነው? ለምሳሌ አንስተናል። ፈለገ ኦፊሻሊ ደብዳቤ ተጽፎበታል፣ ብሩን መልስ ብዬ ተናግሬያለሁ። ስለዚህ የተሜን መልስ ጠብቃለሁ ማለት ነው፣ እንደገና ማለት ነው። በዚህ አጋጣሚ እንግዲህ ስለረዳችሁኝ ሰዎች በጣም እግዚአብሔር ይስጥልኝ። ስላሰባችሁኝ ስላገዛችሁኝ ሰዎች በጣም እግዚአብሔር ይስጥልኝ። ቢኒያም ግን በቅራቅንቦ የሚለወጥ ህሊናም ኖሮትም ማያውቅም ኦርቶዶክስ ተዋህዶ የሆነው ለቅራቅንቦ ፍለጋ አይደለም። እንዳልኳችሁ እግዚአብሔርን ፈርቼ ዘመኔን መጨረስ ፈልጋለሁ። እና አንዳንድ ጊዜ በደመ ነፍስም እንደዚህ አይነት ቪዲዮዎች ባንሰራ እሺ። አሁን ወንድማችን ተመስገን ጠይቄዋለሁ። ለጸጋዬ ያደረከው ነገር ካሌለ ይቅርታ መጠየቅ አለብህ። ኡጋንዳ የምንኖረው የቤተክርስቲያን ሐሳብ ላይ ትኩረት ሰጥተን እየሰራን ያለነው እኔና ጸጋዬ ነው። ከዛ በተረፈ እንግዲህ ብዙ ነገር ወንድሜ ተመስገን ተናግሯል። ፖለቲካዊ አመለካከቱን ተናግሯል። የተለያየ ነገር አመለካከቱን ተናግሯል። አግሪ ባላደርግም በሐሳብ ልልና ስለማምን መቀጠል ይችላል። ግን ይህንን መንግስት እደግፈዋለሁ እንዲያደርገዋለሁ ምናምን ብሎ መናገር በጣም ከባድ ነው። ቤተክርስቲያን በዚህ ሲቃ ውስጥ እያለች ማለት ነው። ይህ ያለመብሰል ጉዳይ ነው እና ረጋ ብለን መሬት እንርገጥ መልእክቴ ነው። ከዛ በተረፈ ግን ካንሰር ምናምን እንግዲህ ያለው ንግግርም የማይጠበቅ ስለሆነ አምናለሁ። ግልጽ የሆነ ነገርን ከጸጋዬ ጋር በውስጥ እንድትፈቱ ያደራ መልእክቴ ነው። ለአንተም ተናግሬያለሁ፣ ለሌሎቹም እንዲሁ እናገራለሁ። ከዛ በተረፈ እኔ ለምሳሌ እውነትን መናገሬን እቀጥላለሁ። እውነትን ስናገር ግን አንደኛ ስለ ቤተ ክርስቲያን ግድ ስለሚለኝ ነው። ስለዚህ እንግዲህ እኔ ተሜ ብር ልኮልኝ፣ አንዳንዶች አጥራ ስላላችሁኝ እኔ ተሜ 1 ብር ልኮልኝ አያውቅም። ከዛ በተረፈ ግን እንደ አንድ ታላቅ ወንድም ምክር ያለው እቺ ቤተ ክርስቲያን ትልቅ ነች። ብዙዎቻችን ገብተን ማናቃቸውን ነገሮች ሁሉ እየተናገርን ያለ ነው። ረጋ ብለን ብንማር ብናጠና ሰከን ብንል የሆነ ነገር ተሰደብን ብለን ወተን ባንሰራ ስንሰራ እንኳን ረጋ ብለን ብንሰራ ወንድማዊ ምክሬ ነው። እንግዲህ ተሜን መልስ ጠብቃለሁ። ከዛ በተረፈ ችግር የለም። ረድተኝም ቢሆን እኮ አንድ አቡነ ዘበሰማያት ለሰው ከሚላክ እኮ ሺዎች ብሮች እኮ ይበልጣል በነገራችን ላይ እና ለጸጋዬም እንዳላደረከ ጸጋዬ ስለተናገረ ወንድሜ ተሜን መልስን እንጠብቃለን። ከዛ በተረፈ ግን በተቻላችሁ መጠን በእልህ ባትገቡ ሶሻል ሚዲያ ላይ በእልህ ገብታችሁ ያልሆነ ነገር እንዳትናገሩ። አንዳንዴ ነገም ስለምትጸጸት ለሚያልፍ ቀን የማያልፍ ቃል አትናገር የሚል አባባል ስላለ ለሚያልፍ ቀን ለሚያልፍ ጊዜ የማያልፍ አሁን ይሄ ነገር ተይዟል።
ስለዚህ ይሄ ነው እንግዲህ ይሄን አቀናብረው የላኩት ፕሮቴስታንቶች ናቸው። እኔው ችግር የለውም እና ግን እኔ ምንም ከዚህ ክሊር እንዲደረግልኝ ስለፈለኩኝ ነው። ስድብ እኔ እንግዲህ እያገሳው የምኖረው ስድብ ስለሆነ ስደቡኝ፣ ችግር የለብኝም። ተመስገን ግን እኔ አንተን አይደለም ብሎኛል። እንጠብቃለን እንግዲህ ቀጣይ እንግዲህ ማሳያችሁ ትዙ ፕሮቴስታንት አዳራሽ ውስጥ ገብቶ የሚሰብከው ስብከትን ነው ሲል አሰማችሁ። እንኳን ቄሱ አምኜ ተጠምቄ ነው የተቀላቀልኩት። እዚህ ውሃ ነክቶኛል። ናት እስኪ አሜን። በቃ ተጠምቀን ምን ጥለው ነገር አለ? እኔ አምናለሁ። ጌታ ዝም ብሎ አልተናገረም። ውሃ ውስጥ ስንገባ ዝም ብለን አለ ምንገባው። ምሳሌነት አለ። ምን ጥለው ነገር አለ፣ ይዘን የምንወጣው ደግሞ ነገር አለ። ሚጣል ባህሪ ያለ አሮጌው ሰው ሚነሳ አዲስ ሰው አለ። ዝም ብሎ አይደለም ዋስ የሚገባው። እግዚአብሔር አድርጉ ያለንን ያለምንም ጥርጥር ነው እና ዳይሬክት ኮማንድ የተደረጉ ነገሮች ናቸው። ኮምፕሮማይዝ የሚደረግም ነገር አይደለም። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ መስክራችሁ ወደ ጌታ ስትመጡ በውሃ ትጠመቃላችሁ። ይህንን የምታደርጉት ኢየሱስ ስላለ ነው። ስለዚህ ጥምቀት ለድህነት የሚለው ትምህርትን በደንብ እንዲገባው አድርገናል ማለት ነው። ትዙ በነገራችን ላይ ሳያቋት ነው የወጡት የምላችሁ ለዛ ነው። አሁን ሌላ ቀን ደግሞ ብትሰሙት ትዙ ሲሳደብ ሰማላችሁ። ስለዚህ የጌታ ኮማንድ ነው፣ ትእዛዝ ነው። መጠመቅ አለብን። እኔ እንኳን እናንተ እኔ ቄሱ ተጠምቄያለሁ ይላል። ዳሩ የፕሮቴስታንት ጥምቀትና የኦርቶዶክስ ጥምቀት ምን አይነት ነው? በጣም አራምባና ቆቦ የጌታ ትእዛዝን እየሰራች ያለች ኦርቶዶክስ ነች። ስለዚህ ሰው በልቡ አምኖ በአፉ መስክሮ ድኗል አይልም፣ ይድናል ነው የሚለው። ስለዚህ ያ የምስክርነት የአገልግሎትን ስንቅ የያዘ ነው። ይድናል፣ መዳናችሁን ዕለት ዕለት ፈጽሙ እና እኛ ድነናል፣ እየዳንን ነው፣ እንድናለን የምንልበት ነገር እውነታዊ ነው። እየገዛችሁን ስላለ ሀሳባችንን ከልብ እናመሰግናለን። ግን ቅስናም በፌክ ይሰጣል ባይደውል። እስኪ እኔ አሁን እውነት ለመናገር ታቦት መሸከም ብቻ ሳይሆን ከመጠምጠም መማር ይቅደም ስለሚል እስኪ ትዝታው እንደ ፕሮቴስታንቶች አዘጋጁና እኛም የኦርቶዶክስ አባቶችን እንያዝና ስለ እውነት ቀዳሽ ከነበረ እስኪ ትዝታው ይፈተን። እዚህ እንገራችሁ እዚህም ቤት እያለ አያቅም፣ እዛም ቤት እያለ አያቅም። ዝም ብሎ ነው ግራ ገብቶት እየኖረ ያለው እና ሱፍ መቀየር አይደለም ለእውነት መኖር ነው በነገራችን ላይ ዋናው ነገር። እና ትዙ እንግዲህ መጠመቅ አለባችሁ ብሏል። ምን አይነት ጥምቀት የሚለው ነገርን ረጋ ብለህ ደግሞ ብታጠና ጥሩ ነው። ጥሩ እየተማርክ እንደሆነ በዚህ አጋጣሚ ተገንዝቤያለሁ። ጥሩ ትምህርት እየተማር ጥምቀት ምንም አይሰራም ትል ነበረ። ምንም አይሰራም ጥምቀት እያልክ ነበረ። መጠመቅ አለብን የጌታ ትእዛዝ ነው የሚል ትምህርት ማስተማር ስለጀመር ጥሩ ነው። አንተ ቄሱ እንግዲህ ሄደህ ተጠምቀሃል። የትኛውን ጥምቀት ነው የተጠመቅከው? የጌታ ትእዛዝ ከሆነ የትኛውን ጥምቀት ነው የተጠመቅከው? ይህን እንዳሳይ እሰጥሃለሁ። ለማንኛውም ምንም ሳታቅ ስለሄድክ እንትን የለኝም እንትንም ብለው ነገር የለም ካለ ግን ቄስ ከነበርክ እስኪ ከአንድ ቄስ ጋር በርን ከፍተህ እንደኔ ቤት ማለት ነው እስኪ ተወያዩ። ኦርቶዶክስ ባለፈችበት አላለፍክም። ይህ ጽኑ መልእክቴ ነው። በመጨረሻ እንግዲህ የቅድስት ቤተክርስቲያንን ነገር ፕሮቴስታንቱ ይወስዳል። ለምሳሌ ከበሮ ይወስዳል፣ ጸናጽል ይወስዳል፣ የተለያየ ነገር ይወስዳል። እኛ እንግዲህ ለምሳሌ መቋሚያ አለን። መቋሚያችን ሲደክመን የምንቆምበት ትርጉሞች አሏቸው። በነገራችን ላይ ምርኩዝ፣ ሸምበቆ እያንዳንዱ ነገር ከጌታ ድጋፍ አንጻር ከጌታ እረኝነት አንጻር የሚተረጎሙበት ነገር አለ እና በአንድ የፕሮቴስታንት አዳራሽ ውስጥ ራሱ የፕሮቴስታንት ልጅ ነው የዘገበው። ያለውን ነገር ላሳያችሁና ጉዳይን እጨርሳለሁ። እንስማው እንየው ማለት ነው። እና እንትን ጨፈቃ አስገብተው ፖይንት ኦፍ ኮንታክት ብለው ሲነጋገሩ ማለት ነው። እና አያችሁ በዚህ ስላልገባ በዱላ ደግሞ ጀምረዋል ማለት ነው። ሲልኛ እንመለስ።
እና የሙሴ በትር አጠና ይዞ እንግዲህ ወዲያ ማለት ጀምሯልና ገና ብዙ እናያለን። ለማንኛውም ረጋ ብላችሁ መጽሐፍ ቅዱስ ብታነቡ ጥሩ ነው። ፕሮቴስታንቲዝም እንዲህ አይነት የድፍረት ጠባይም የዛሬ 20 ዓመት ምናምን አልነበረው። ያው ትምህርቱን የትምህርት ልዩነት ነው ብዬ ነው ልቀን የምናገረው። የዛሬ 20 ዓመት ምናምን እንዲህ አይነት ዝቅጠት አልነበረውም እና የተቀባ እንግዲህ በትር ይዘው መጥተዋል። እንግዲህ የሙሴ ከሆነ እንነጋገራለን ማለት ነው። እና ለምን እንደዚህ አይነት ነገር ታደርጋላችሁ ብለው እንኳን የሚከሱና የሚጠይቁ የለም። ምክንያቱም ሁሉ ሰው በግሉ ይሄን ነገር ስለሚያደርግ እና እስከዚህ ድረስ ተደርሷል እላለሁ። ተወዳጆች እንግዲህ እንዳስፈላጊነቱ በሌላ ቪዲዮ እመጣለሁ። ወሳኝ ሀሳቦችን እንዳልኳችሁ እንሰራለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ይህንን መርሃ ግብር ለትውልድ አጋሩልኝ። በዛኛው ቻናሌ ላይ ፍቅረ ኢየሱስ በሚለው ላይ ትላንትና በወንድማችን ዘመድኩን ጉዳይ የተወያየነውን ሐሳብ እዛ ላይ ጭናለሁ እና ሁላችሁም ወደዛም ተመልከቱ። የሰው ጠላት የለንም። በሐሳብ ልልና ምናምነን በመከባበር እንወያይ ነው፣ አንዋሽ ነው፣ ለእውነት እንኖር ነው ጽኑ አቋሜ። የማልመቻመችበት ሁለት ነገር በፍጹም ትትና የምናገረው ኢትዮጵያዊነቴ፣ ኦርቶዶክስነቴ። ከዛ በተረፈ በዘር በጎጥ የማምን ሰው አይደለሁም። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ለምንጠየቀው ሁሉ መልስ ለመስጠት እግዚአብሔር እንዲረዳን በእውነት ጸልዩልን። ከልብ ወዳችኋለሁ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ